እንትን ሽምግልናውን በጣም ሲያሟሙቁት ነበር። እንግዲህ በዛ መሀል እንግዲህ አብርሃም ብሩኬና አብርሃም ስለተገናኙ ትላንትና በጣም ደስ ብሎኛል። አብርሽና ብሩኬ አንድ ላይ ሲቀውጡት ነበረ። በጣም ደስ ያለኝ ብሩክና አብርሽን አብሮ ስላየኋቸው ማለት ነው። እንግዲህ በተረፈ ቤተሰብ ዛሬ ከባድ አዳዲስ ነገሮች አሉ። እናንተ ብቻ ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ እያንዳንዷን እውነታ እናውራለን። እያንዳንዷን እውነታ ነግራችሁ ደግሞ ምንድነው ላይክ ስታረጉ ለሁሉም ይዳረሳል። ሰብስክራይብ ስታረጉ ደግሞ ለኔም ጥሩ ነው፣ ለእናንተም ጥሩ ነው። የኔ እንዲደርሳችሁ ሰብስክራይብ አድርጉ። ደግሞ ከምንም በላይ ሀሳብ አስተያየታችሁን እፈልጋለሁ። ሀሳብ አስተያየታችሁን እያንዳንዳችሁ ሀሳብ አስተያየታችሁን ገጭ አርጋችሁ አርጋችሁ መጻፍ አለባችሁ። እሺ እና ወደ ነገራችን ስንገባ እንግዲህ ሁለት ላሞች ብያለሁ። ስም እኮ አወጣውላቸው ሄርሜላና ሩታ ሁለት ላሞች ብያለሁ። በጎች ብያለሁ። ላም፣ በግ፣ ፍየል ወጥቶላቸዋል ስም። እንደ ላም፣ እንደ በግ፣ እንደ ፍየል ለምርጫ ራሳቸውን የሚያቀርቡ ገልቱ የሆኑ ሴቶች ብያቸዋለሁ። ለምርጫ ለአንድ ወንድ ለመመረጥ እንደሚሸጥ ገበያ እንደወጣ እንትን ይሄ ላሞች ወይም ፍየሎች አደባባይ እየወጡ ምረጠን እያሉ ነው። በጣም የሚያሳዝነው ነገር ማለት ነው። እንግዲህ ቤተሰብ በጣም የሚገርማችሁ ነገር አብርሃም የሆነች አዲስ ቆንጅዬ ልጅ ትንሽዬ ልጅ አነስ ያለች ከነሱ አፍቅሯል። በዛ ምክንያት ነው አብርሃም ሁለቱንም አይናቸውን ላፈር ያለው። ልጁ ቤተሰብ በአሁን ሰዓት አዲስ ፎንቃ ላይ ነው ያለው። ሀፍላ ፍቅር ላይ ነው ያለው። ገብቷቸዋል። ከልጅቷ ጋር አፖስቶ ሆኖ እያወራ ነው ያለው። ገብቷቸዋል። እና ሄርሜና ማናት ሩታ በገዛ እጃቸው ራሳቸውን አወረዱ። በገዛ እጃቸው በቀደም ለታ እነሱ ጸጉር የሚሰሩበት ቦሌ ነው። እኔ እግዚአብሔር እነሱ የሚሰሩበት ቦታ ነው የሚሰራው። ጸጉሬንም ጥፍሬንም ምናምን ሁሉ ነገር እዛ ነው የምሰራው። እና ብዙ ነገር ስጠይቃቸው በጣም የሚገርማችሁ ነገር አብዛኛው ያው ሩታም ሄርሜላም እዛው ነው የሚሰሩት። ግን የሚገርማችሁ ነገር ጸጉር ቤት ሄርሚን በጣም ነው የሚወዷት። ሄርሜላ ደስ ትላለች። ስነ ምግባር ጸባይ ምናምን ጸባይ ሰናይ ነች ምናምን አሉ። ሩታ ደግሞ ትንሽ ነገር ካልተስተካከለች እሳት ነች። ለነገሩ ሩታ ነብር ነች። እንደ ነብርነቷ ግን ራሷን አላስከበረችም። ራሷን ዝቅ አስደረገች። በዚህ በአብርሃም በሚባል ሰውዬ ማለት ነው። እንግዲህ ቤተሰብ በትላንትናው ዕለት እንግዲህ አብርሃም ከነ ብሩኬ ጋር ሆኖ በጣም በሚገርም ቀውጢ የኤፍሬምን ሰርግ የኤፍሬምን ሽምግልና ሞቅ ደመቅ ሸብረቅ ረቅ ሲያረጉት ነበረ። በጣም ነበር የሚያምሩት። እንግዲህ ታውቃላችሁ አብርሃም ነው መሪው አብርሃም ነው። ከዛ ደግሞ ትንሹ ቡራዬ የኔ ቆንጆ ስላችሁ ወንድሜ ታናሽ ወንድሜ ማለት ነው። እና ከቡራዬ ጋር አብሮ ፊን ሲሉ ነበረ በጣም ደስ በሚል ሁኔታ። እኔ ማርያምን የቡታጀራ ልጆች ግን ሲተጋገሱ እንዴት ነው የሚያምሩት! ትላንትና እንግዲህ ቡታጀራ ልጆች ጠቅላላ አንድ ላይ የኤፍሬምን የሽምግልና ሽምግልናውን በጣም ሲያሟሙቁት ነበር። እንግዲህ በዛ መሀል እንግዲህ አብርሃም ከአዲሷ ልጅ ጋር ነው እዛ የነበረው ነው የተባለው። ከአዲሷ ልጅ ጋራ እዛ እንድትገኝ ፈልጓል ወይስ መታለች ምናምን ሲሉ ነበረ። እና አንዳንድ ፎቶዎችም አብርሃምን አንስተውታል ከሷ ጋራ። ግን እሷ አትሁን አላቅም። ግን ፎቶ ተልኮልኛል። ፎቶ ልጅቷ አትሁን እኔ በደንብ አላጣራውም። እስቲ አጣራለሁ ብያለሁ። ግን ከልጅቷ ጋር ነው ምናምን ነው የተባለው። እንግዲህ አብርሃም በትላንትናው ዕለት እነ ሄርሜላ ንቋቸው ከሄደ በኋላ ማለት ነው። እንግዲህ ሩታ ሞሽ ሄርሜላ ስላለቃቀሳችሁ ወይ ስለለመናችሁ ምንም የሚለወጥ ነገር የለም። እናንተ አሁን ያላችሁ እድል ምንድነው መሰላችሁ? አብርሃምን ማስቀናት ከፈለጋችሁ አንድና አንድ ልንገራችሁ። ሄርሚዬ ሰምቻለሁ
አሁን ይሄን ነገር ከሰማች ጀምሮ ይሄ አብርሃም ሌላ አፍቅሯል ምናምን ተብሎ ፎቶ እየተሰራጨ ነው ያለው። ሄርሚዬ እንግዲህ ይሄን ካየች በኋላ እርግጠኛ ነኝ ከሌላ ወንድ ጋር መታ ታስደምመናለች ብዬ አስባለሁ። ሩታ እንግዲህ ከልጇ ጋር ደግሞ ታስደምመናለች። ልጇን ይዘቅፋ ጋር ከልጇ ጋር ቪዲዮ እየሰራች ታስደምመናለች ብዬ አስባለሁ። ግን በዛ መሀል ደግሞ ሄርሚ ከወንድ ጋር ከመጣች አብርሃም እርግጠኛ ነኝ እብድ ነው የሚለው፣ ያብዳል። አብርሃም ይውላችሁ፣ አብርሃም የራሱን የሆነ ሰው ሲነኩበት ይናደዳል። ገብቷቸዋል። እሱ ሁለቱን እንደፈለገ ማሽከርከር ነው የሚፈልገው። እንደፈለገ ሆኖ አንዴ ከሷ ጋራ ሰጥቶ ይመጣል፣ አንዴ ደግሞ ሩታ ገዶ ሰጥቶ ይመጣል። ከዛ እንደፈለገ የሆነ መኖር ነው የሚፈልገው። አንዷን እያኮረፈ ከአንዷ ጋር እየሄደ ምናምን ነው የሚፈልገው። እና የአብርሃምን ነገር ሰው ሲነካበት አይወድም። አሁን ሄርሜላም ሆነች ሩታ ከሌላ ወንድ ጋር እንኳን ቢመጡ ማለት ነው ያን ወንድ ያባራል። ልንገራችሁና ይሰማል ነው ልንገራችሁና ያን ወንድ ያባራል። ሻይ ጠጣ ብዬ ነው። አንዳንዴ ብዙ ልጆች ዛፍዬ ለምንድን ውሃ ማጠጪው? ዛፍዬ ለምንድን ነው ወይ ሻይ አጠገብሽ አድርገሽ ማጠጪው? እንደዚህ ጉሮሮሽ እስከሚቃጠል እየለፈለፍሽ ብለው አንዳንድ ልጆች ስለተናገሩኝ እንግዲህ ዛሬ እቺን ሻይ ፉት እያልኩኝ በሩታና በሄርሜላ ነገር እኮ እኔ እኮ ተቃጥዬ ሞትኩኝ እኮ። ቶንሲሌ ሁሉ ነው የሚያመኝ እኮ አንዳንዴ በጣም ከመናደድ የተነሳ ቤተሰብ ቶንሲሌን ሁሉ ነው የሚያመኝ። ቶንሲሌን ሁሉ ለምን አብሶ ሲለምኑት በቃ ደሜ ፍልት ነው የሚለው። እንደው ምን አስነክቷቸው ነው? እንደው በምን አይነት መንገድ ነው የሰጣቸው? በምን አይነት መንገድ ነው በደንብ አድርጎ የነጫቸው ብዬ አስባለሁ። በምን አይነት መንገድ ነው እንዲያሳምረው የሰጣቸው ብዬ አስባለሁ። ቤተሰብ እንዴት ነው ሴት ልጅ እንደዚህ ምትለምነው ብዬ በራሴ እናደዳለሁ። በጣም የሚገርማችሁ ነገር ማለት ነው እንግዲህ ቤተሰብ አዲሷ ሙሽራችንም ትመጣለች ከሰሞኑ። እንግዲህ አዲሷ ሙሽራ ሄርሚንም ሩተንም ያስተዋውቃቸዋል ብዬ አስባለሁ። እኔ አያገባኝም፣ እኔ አላልኩም፣ ግን ያው የተባለውን ነው የተናገርኩ ያለሁት። ወይ ሄርሜላና ሩታ እንግዲህ ፍራሻችሁን ዘርግታችሁ ነጠላችሁን አዘግዝቃችሁ ዋይ አብርሃም ሄደ ዋይ አብርሃም ሄደ እያላችሁ እንግዲህ ለቅሶ እንድትቀመጡ እፈልጋለሁ ማለት ነው። ሄርሚና ሩታ ማለት ነው። ያው መቀመጣቸው አይቀርም፣ ለቅሶ መቀመጣቸው አይቀርም። እንግዲህ ኦዲየንስ የአብርሃም ሆነ የሩታም ሆነ የሄርሜላም ኦዲየንስን ጊዜ እባካችሁን ሄርሜላ ቤትም ሩታ ቤትም ለቅሶ እንድደርሱ እንፈልጋለን ማለት ነው። እንግዲህ አዲሷ ሙሽራ ትመጣለች ከሰሞኑ እንግዲህ እየተባለ ነው እየተወራ ነው ያለው። አብርሃምም እንደዚህ ኮራ ደልቀቅ ያለባቸውም አዲሷን ሙሽራ አይቶ ነው እንግዲህ ምንም ሊደረግ ነው። አንድ ወንድ ልጅ ይወላችሁ ሲለወጥባችሁ አልፈልግም ሲላችሁ የሆነች ያየችው ቺካለች ማለት ነው። ስለዚህ ማሰብ አለባችሁ። ለማንኛውም ይሄን ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ባይ